ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ የከፈታችሁ ዛሬ ማድመጥ ለጀመራችሁ ለቻናላችን ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ ቻናላችን እንድትቀላቀሉ የአክብሮት ግብዣችን ነው። ሰብስክራይብ እያደረጋችሁ ቻናላችንን ተቀላቀሉ። በርካታ የእግር ኳስ ኮንቴንቶች ወደ እናንተ ተደራሽ ይሆናል። ይህንን ፕሮግራም ከአገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፋችሁ ከኛ ጋር እንዲሆን የአክብሮት ግብዣችን እያቀረብን የሁለተኛ ክፍል የዕለተ አርብ ፕሮግራማችን እንግዲህ አመሻሹን የወጣው አስገራሚው ያልተጠበቀ ምናልባት ተቃርቧል ብለን በብዙ መልኩ ስናምን የነበረው ጉዳይ በስተመጨረሻ እንግዲህ ጉዳዩ ዩተርን አጋጥሞት በስተመጨረሻ ፌል ያደረገው የኢብራሂም ኩናቴና የሊቨርፑል የድርድር ሂደት መቋጫ ሳይበጅለት ሂደት ሳይመቻችለት በስተመጨረሻም እንግዲህ ይሄ ጉዳይ ከሁለቱም ወገኖች የጋራ ስምምነት ጠፍቶ በስተመጨረሻም የኢብራሂም ኩናቴ የኮንትራት ድርድር ከስምምነት ሊያበቃቸው ባለመቻሉ በኢብራሂም ኩናቴ ተወካዮችና በሊቨርፑል ኃላፊዎች መካከል በተደረገው ዘለግ ያለ ድርድር ሁለቱም ወገኖች የጋራ ጥቅማቸውን ማስከበር ባለመቻላቸው ወይም ለስምምነት ባለመብቃታቸው እንግዲህ የመጨረሻው ትልቁ መብቴ ኩናቴም ኮንትራቱ አብቅቷል። ሊቨርፑልም ለተጫዋቹ መክፈል ከሚፈልገው በላይ መክፈል አይፈልግም። ኩናቴም ከዛ በላይ መጠየቁን አላቆመም። የጋራ ስምምነት ላይ መድረስ ባለመቻላቸው ሁለቱ ወገኖች በሰላም ለነበራቸው 5 ዓመት ቆይታ ለነበራቸው ትስስር መልካም ምኞታቸውን ገልጸው አንዳቸው ለአንዳቸው እንግዲህ በስተመጨረሻም ለመለያየት ወስነዋል። በዚህ መሰረት እንግዲህ ኢብራሂም ኩናቴ በነፃ የዝውውር ሂሳብ ሊቨርፑልን ከቀናት በኋላ አሁን ሜይ 29 ነው ዛሬ፣ ሜይ 31 ኮንትራቱ ያልቃል። በጁን 1 ተጫዋቹ ኦፊሻሊ ፍሪ ኤጀንት ይሆናል። ሊቨርፑል አሁን ላይ ለተጫዋቹ ደሞዝ የሚከፍለው ለቀጣይ 3 ቀናት ብቻና ብቻ ነው። በጣም ያስገረመው በርካታ የሊቨርፑል ደጋፊዎችን ያስደነገጠው ያልጠበቁት በብዙ መልኩ ተቀባይነት ያላገኘው ከብዙ አንግል ጉዳዮችን አስፍቶ ለተመለከተ የእግር ኳስ ቤተሰብ በጭራሽ ተቀባይነት ያላገኘውና ግራ ያጋባው ውሳኔ ተብሎ እንግዲህ በብዙ መልኩ መነጋገሪያ አርዕስት ፈጥሯል። ምናልባት መረጃውን ከተመለከታችሁ በኢትዮጵያ ሰዓት አቆጣጠር ምሽት ከ5 ሰዓት ተኩል በኋላ ነው ወደ 6 ሰዓት አካባቢ ኦፊሻሊ አሌክስ ኮክ ሰሞኑን በብዛት የዚህን ዘጋቢ ስም ደጋግሜ እየጠራውላችሁ ነው። ከቶክ ስፖርት ቢቢሲ 5 የላይቭ ስርጭት አንዱ ጋዜጠኛ የሆነው በእንግሊዝ እንግዲህ ጥሩ ስምን እያተረፈ የሚገኝ መሬት የረገጠ መረጃዎችን አሁን ላይ ቀደም ብሎ በማጋራት እንግዲህ ጥሩ ተቀባይነት እያገኘ አሁን ደግሞ በበለጠ በጥሩ ሁኔታ ተደራሽነቱ ከፍ ብሎ አሌክስ ኮክ እንግዲህ በሶሻል ሚዲያው ልክ እንደነ ፋብሪዚዮ ሮማኖ የበለጠ ተቀባይነት አግኝቷል። እሱም እንዳጋራው የመጀመሪያ ኤክስክሉሲቭ ኒውስ የኔ ነው ባለው መረጃ መሰረት ይሄ የቶክ ስፖርት ዘጋቢ በቀጥታ እውነተኛውን መረጃ አጋርቷል። ሊቨርፑልና ኢብራሂም ኩናቴ ከስምምነት ላይ ሊደርሱ ባለመቻላቸው በጋራ ስምምነት በነፃ ክለቡን እንዲለቅ ሁለቱም ወገኖች እንግዲህ ከስምምነት ላይ ደርሰዋል። ምክንያቱም ኢብራሂም ኩናቴ ኮንትራት ለማራዘም በጭራሽ ፍቃደኛ ያልሆነባቸው ሊቨርፑል ያቀረበው ፕሮጀክትም ሆነ ሊቨርፑል ያቀረበለት የኮንትራት ሂደት ሊቨርፑል ያቀረበለት ቅድመ ሁኔታ ኢብራሂም ኩናቴ ከጠበቀው በታች ሆኖ መገኘቱን ተከትሎ ተጫዋቹ የተሻለ ኮንትራት፣ የተሻለ የደሞዝ ክፍያ፣ የተሻለ ዋስትና ሊሰጠኝ የሚችል ክለብ የተሻለ ስላለ እንግዲህ አማራጭ ልሞክር በሚል ኮንትራቱን ውድቅ አደረገ። ሁለቱ ወገኖችን ከስምምነት ላይ ሊያበቃ አልቻለም። በአጠቃላይ ለመለያየት
በክተዋል ማለት ነው። እና ይሄ መረጃ በቤን ጃኮብስ እና አሌክስ ኮክ በጋራ ጥምረት የተለቀቀ ተቀባይነት ያገኙ በእንግሊዝ እግር ኳስ ተደራሽነታቸውን ያሰፉ ጠንካራ ሚዲያዎች መሆናቸውን ተከትሎ ወይም ጠንካራ የመረጃ ምንጭ መሆናቸውን ተከትሎ እንግዲህ የመረጃውን ተቀባይነት 100% የተረጋገጠና የታመነ መሆኑን በስተመጨረሻም ኦፊሻሊ ተረጋግጦ ስካይ ስፖርትም የተለያዩ ሚዲያዎችም ይሄን ጉዳይ ኦፊሻሊ ኮንፈርም ማድረግ ችለዋል። ኢብራሂም ኩናቴ በአመቱ መጨረሻ ሊቨርፑልን የሚለቅ ይሆናል። ማለት በአመቱ መጨረሻ ማለት የኮንትራት ማብቂያው ከ3 ቀን በኋላ ከክለቡ ሪሊዝ ይደረጋል። ተጫዋቹ ፍሪ ኤጀንት ነው የሚሆነው። ግን ለምንድን ነው ይሄ ጉዳይ በአብዛኛው የሊቨርፑል ደጋፊዎች ዘንድ ተቀባይነት ያጣው? ወይም የኢብራሂም ኩናቴ የዘንድሮ የውድድር ዓመት ብቃት ሳይሆን የተጫዋቹ የ5 ዓመት ኤክስፒሪየንስ፣ አሁን ላይ የሚገኝበት እድሜ፣ ተጫዋቹ ዳግም ወደ ቀድሞ ፐርፎርማንሱ እንደሚመለስ ያሳመነበት ሁኔታ የዘንድሮ ሲዝን ምንም እንኳን በኢብራሂም ኩናቴ በኩል አስተማማኝነት የጎደለው በተለይ የመጀመሪያው ግማሽ ሲዝን በክለቡ ደጋፊዎችም በብዙ መመዘኛዎች ተቀባይነት ባያገኝም ግን ተጫዋቹ የበለጠ ሁለተኛ ዙር ላይ መሻሻልን ቢያንስ ለሊቨርፑል ያለውን ነገር ለመስጠት በጣም ዝግጁ ነበር። ነገር ግን ባለፉት ዓመታት ለምሳሌ በተጠናቀቀ የውድድር ዓመት የአርነ ስሎት ሊቨርፑል የሊጉ ሻምፒዮን ሲሆን የኢብራሂም ኩናቴና የቨርጂል ቫን ዳይክ ጥምረት አብዛኛውን ድርሻ እንደሚወስድ፣ ይሄ ጥንካሬ ክለቡን ለስኬት እንዳበቃው፣ የሁለቱ ተጫዋቾች ኤክስፒሪየንስ እና የመናበብ አቅም በየትኛው መመዘኛ ጥያቄ ውስጥ የሚገባ እንዳልሆነ ይነገራል። የተጫዋቹ የግል ብቃት በተወሰነ መልኩ ክፍተት ቢፈጠርም ግን አንዳንድ ሁኔታዎችን በደንብ በትኩረት ለተመለከተ እንደ ቡድን ሊቨርፑል የኦርጋናይዜሽን ክፍተት ማጋጠሙንና ይሄ ታክቲካሊ በቀጥታ ተያያዥ ሊሆን የሚችለው ከአሰልጣኙ የአጨዋወት ስልት ጋር መሆኑን በስፋት ሲነገር ቢቆይም አሁን ግን ከአሰልጣኙ የታክቲክ እርምት ከአሰልጣኙ ሙያዊ ኃላፊነት የበለጠ ተጫዋቾችን በማግባባት በማስማማት ከማቆየት ይልቅ ተጫዋቾችን በመክፋት የተያያዙት የሊቨርፑል ኃላፊዎች እንግዲህ በስተመጨረሻ ወደ ከባዱ የጭንቅና ከባድ ጊዜ ከፊት ለፊት እየመጣ መሆኑን ከሚጠቁሙ ጉዳዮች መካከል አንዱ እንግዲህ የኢብራሂም ኩናቴ ከክለቡ በነፃ የዝውውር ዋጋ መልቀቁ ነው። አብዛኛው የሊቨርፑል ደጋፊዎች ሁሉንም ማለት ባይቻልም፣ ምክንያቱም የኢብራሂም ኩናቴ ብቃት መውረድ የማያሳምነው፣ በክለቡ ያልነበረው ቆይታ የማያስደስተው፣ በክለቡ ለነበረው አስተዋጽኦ ደግሞ የቫንዳይክ ተጽዕኖ ያገነነው ተጫዋች ብሎ የሚያምንም የእግር ኳስ ቤተሰብ እንዳለ ሆኖ ግን ለምንድን ነው የኢብራሂም ኩናቴ መልቀቅ የበለጠ የሊቨርፑል ደጋፊዎችን ያንገበገበው? እስቲ ይህንን እውነታ ከተለያዩ መመዘኛዎች ዞር ዞር ብለን እንመልከት። ምክንያቱም ሲነር ተጫዋቾች በለቀቁ ቁጥር አደጋና የቤት ስራው ተያይዞ መምጣቱ አይቀርም። አደጋ ሲባል ሲነር ተጫዋች መልቀቅ፣ ለሚመጣው ተጫዋች የሚሰጠው ኃላፊነት በየትኛውም መመዘኛ ይሁን ይሄ ተጫዋች የሚሰጠውን ኃላፊነት ለመወጣት ወይም ለመተግበር ካለው አቅምና ስታንዳርድ አኳያ ክለቡን የተላመደ በደንብ በክለቡ ሲስተም አዳፕት ያደረገ የክለቡን ነባራዊ ሁኔታ የተረዳ የክለቡን ባህል የሚያውቅ የ5 ዓመት ኤክስፒሪየንስ በአንድ የእግር ኳስ ዘመን የአንድ ተጫዋች ተሳትፎ 181 ጨዋታዎችን የማድረግ ኤክስፒሪየንስ በጣም ቀላል የሚባል አይደለም። በርካታ ጨዋታ ነው። የበለጠ ደግሞ ተጫዋቹ ወደ ፕራይም ወደ ፒኩ ወደ አስተማማኝነቱ ሲሻገር ሊቨርፑል እንደው ይሄን ተጫዋች ለማጣት የሾኮለበት ስቴፕ ለአብዛኛው የእግር ኳስ ቤተሰብ ያልተዋጠላቸው አንዱ መመዘኛ ሆኗል። ምክንያቱም ትሬንት አሌክሳንደር አርኖልድ ባለፈው ሳመር ከክለቡ ሲለቅ እድሜ 26 ነው። በብቃቱ ከፍታ ላይ ፕራይም ታይሙ ላይ አስተማማኝ የሆነ ፉልባክን በቀላል በ8 ሚሊዮን ፓውንድ ብቻ ነው ያጣው። ሉዊስ ዲያዝ ትክክለኛውን ተተኪ ሊቨርፑል ሳያመጣ በከፍተኛ የፋይናንስ ጥናት ምክንያት ፋይናንሻሊ ስቴብል ለመሆን በታቀደው መሰረት ከ65 ሚሊዮን ፓውንድ በላይ አጠቃላይ ክፍያ ስምምነት ሉዊስ ዲያዝን ሸኙ። ከኤርገን ክሎፕ የአካዳሚ ውጤቶች መካከል ፍጹም አስተማማኝነትና የበለጠ የወደፊት
ተስፋ የነበረውን ጃሬል ካውንሳን ከ45 ሚሊዮን ፓውንድ ክፍያ አንስቶ በተለያዩ መመዘኛዎች የሊቨርፑል መልሶ መግዛትም ህግ ተካቶበት ክለቡ ሲሸጠው ለፕሮፊትና ሳስቴናቢሊቲ ሩል የበለጠ ሴትን ለማድረግ የተመቻቸ የዝውውር ሂደት እንጂ በእቅድ ደረጃ አገልግሎቱ በጣም ሰፊ የሚሆን ለወደፊቱ በርካታ በሊቨርፑል ቤት ኃላፊነቶችን ይቀበላል ተብሎ በክሎፕ የታመነበት በስሎት የተተቸ ተቀባይነት ያጣው ጃሬል ካውንሳን የሸኙበት መንገድ እያልን በርካታ ተጫዋቾችን ማንሳት እንችላለን። አልፎ ተርፎ አሁን ላይ የነ ኢብራሂም ኩናቴ በነፃ መልቀቅ ብቻ አይደለም፣ መሐመድ ሳላም አንዲ ሮበርትሰንም በአመቱ መጨረሻ እንደሚለቁ ቀደም ብለው ይፋ ሲያደርጉ በክለቡ የሲኒየር ተጫዋቾች ቆይታ በዚህ ደረጃ ፍላጎት ማጣት ለዚህ ማሊያ የሰጡት ያበረከቱትን ጉዳይ ከግምት ውስጥ ባለማስገባትና የነዚህ ተጫዋቾች አስፈላጊነትን ትርጉም ባለመስጠት ለአዲስ ቡድን ግንባታ ሊቨርፑል በዚህ ደረጃ ጥድፊያ የተሞላበት ውሳኔ ሊወስን የቻለው ገና የኮርቲስ ጆንስ ቆይታ የአሊሰን ቤከር ቆይታ ገና ለገና ሳይረጋገጥ ዋና ሲኒየር ይሆናል ለቀጣይ ዓመታት ሊቨርፑልን የበለጠ በአምበልነት ይመራል የሚል እጩነት ከደጋፊው የበለጠ ብቃቱን ሲያስተካክል የዚህ ተጫዋች ሊደርሺፕ የበለጠ ከኋላ አግሬሲቭ መሆኑ ከኳስ ጋር ያለው እንቅስቃሴ ያለ ኳስ የነበሩ ክፍተቶችን ለማሻሻል የጣረበት መንገድ ስለ ኩናቴ ብቃት መውረድ ትኩረት አድርጎ ከማውራት ይልቅ ሲስተሙ ያጋለጣቸው ስንት ተጫዋቾች አሉ። ስንት ቫንዳይክ እኮ የግል ኳሊቲው የጠቀመው የውድድር ዓመት ነው። ሊቨርፑል በአንድ የውድድር ዓመት 5 የተለያየ ፉልባክ የሞከረ በአምስቱ ትላልቅ ሊግ ብቸኛ ክለብ ነው። ሊቨርፑል በግራ ፉልባክ በኩል ያለውን አማራጭ ዴብዝን ባላንስ ለማድረግ ግማሽ ሲዝን ከ25 ጨዋታ በላይ መጠበቅ የነበረበት ቡድን ነው። የአማካይ ክፍሉ ባላንስን ፍለጋ ሊቨርፑል ሲዝኑን ሙሉ የለፋ ቡድን ነው። የአጥቂ ክፍሉ ግብ የማምረት ክፍተት አመቱን ሙሉ የታየ ጉዳይ ነው። እነዚህ ሁሉ ጥንቅጥ የወጡ ጉዳዮች መልክ ሳይዙ እርጋታው ሳይገቡ ሳይሰክኑ እዚህ ላይ ደግሞ ሁለቱ ሲኒየር ተጫዋቾች የክለቡ ሌጀንዶች ከክለቡ ጋር 9 እና 10 ዋንጫዎችን ያሳኩ ሳላና ሮበርትሰን ለመልቀቅ ወስነው እዚህ ላይ ኩናቴንም ተከትሎ በነፃ የዝውውር ሂሳብ ሊቨርፑል ፋይናንሻሊም ሳይጠቀም የተጫዋቾችንም አገልግሎት ሳያገኝ እንዲለቅ መደረጉ የበለጠ በክለብ ውስጥ ምን እየተደረገ ነው የሚለውን ጉዳይ ጠለቅ ብለን እንድንመረምር ያስገደደን። ከዚህ የኢብራሂም ኩናቴ ስንብት ቀደም ብሎ አድማጮች ምን ተመለከትኩኝ መሰላችሁ? በሊቨርፑል የታወቀ እውቁ ዘጋቢ ጄምስ ፒርስ በአትሌቲክስ ገጹ ላይ ኢንሳይድ ሲዘናል ፔን በማለት በርካታ ዝርዝር ጉዳዮችን አነሳ። የመጀመሪያው ፔን የዲየጎ ጆታ ጉዳይ ነው። አሳዛኙ ህልፈት፣ ቅስም ሰባሪ፣ ሞራል የሚነካው፣ ሞራል የሚሰብር፣ የተጫዋቾችን ንቃት የሚነጥቅ ግን በወቅቱ ታስታውሱ እንደሆነ የአርነ ስሎት አስተያየት እንደው ተግበስብሶ ታለፈ እንጂ ሰብአዊነት የተሞላው አይደለም። ከኛ ጋር የነበረ ተጫዋች ሪግሩፕ ስናደርግ ማጣታችን በእጅጉ ቢያሳዝንም ግን እኛ እንቀጥላለን የሚል አስተያየት። ይሄ ተጫዋች ከሊቨርፑል መልበሻ ቤት የጎደለው ተሽጦ አይደለም፣ ተሸኝቶ አይደለም፣ ወይም ወደ ሌላ ክለብ ተዘዋውሮ አይደለም፣ ወይም ከባድ አደጋ ደርሶበት አይደለም። ዳግም ላይመለስ ነው ከዚህ ምድር በሞት የተለየው። ለሚያውቁት ለሚግባቡት አብረውት ለአመታት የቆዩ ተጫዋቾች ብቻ ሳይሆኑ እዛ ስብስብ ውስጥ የፈጠረው የክሎፕ ስፕሪት አንዱ ነው። ይህን ተጫዋች በአመቱ መጨረሻ በድል በሴሌብሬሽን ተለያይተው ሲመለሱ በሞት ምክንያት አለመመለሱን ሲያስቡ የተጫዋቾች ሜንታሊቲ የበለጠ ማረጋጋትና ስቴብል ከማድረግ ይልቅ ኦርዲነሪ ጉዳይ አድርገው ነው ያለፉት። አንደኛ እስከ ሲዝኑ አጋማሽ ድረስ በሊቨርፑል የቀኝ ፉልባክ ቦታ እልባት ለመውሰድ በተደረገ የተለያየ ጥረት አብዛኛውን ደቂቃ በቀኝ ፉልባክ ለመጫወት የተገደደው ዶሚኒክ ሶቦስላይ ነበር፣ በትላልቅ ጨዋታዎች ጨምሮ። በጣም በሚያስገርም ሁኔታ
ዴሞኒክ ሰቦዝ ላይ ሚዲያ ላይ ሲጠየቅ ይሄ ክለብ እኔን ከኔ የሚፈልገውን ጉዳይ በማንኛውም ሰዓት ለክለቡ ለመስጠት በየትኛውም ዲፓርትመንት ለመጫወት እኔ ዝግጁ ነኝ፣ ፍላጎቴም አጫወቴም አይቀንስም፣ ለክለቡ ያለኝን ነገር ለመስጠት ዝግጁ ነኝ ሲል በተደጋጋሚ ተሰምቷል። ከበስተጀርባ ግን ያለው እውነታ እሱ አይደለም። ለምሳሌ እዛ ዘገባ ላይ ከተመለከትኩት በጣም በሊቨርፑል አይደንቲቲ ውስጥ ትልቁ ክራይስ መግባቱ የምትመለከቱት ዶሚኒክ ሶቦዝ ላይ አንዲትም ቀን ደስተኛ ሆኖ አያውቅም። ቀኝ ፉልባክ ላይ ሲጫወት አንድም ቀን በስህተት ደስ ብሎት አያውቅም። ለመጀመሪያ ጊዜ ከአርሴናል እና ኒውካስል ጨዋታ ጋር ቀኝ ፉልባክ ላይ ሲሞክሩት ለአርነ ስሎት ትሬኒንግ ግራውንድ ላይ በግልጽ ነግሯቸዋል። ከተፈጥሯዊ ፖዚሽኔ ውጪ ከአማካይ ክፍል ውጪ የመጫወት ፍላጎት የለኝም። በጊዜያዊ መብቴነት እዚህ ቦታ ላይ ሊጠቀሙኝ ይችላሉ፣ ፈቃደኛ ነኝ። ቡድኑ በአጠቃላይ ነው በተጫዋቾች እጥረት የተጎዳው። ስለዚህ እኔ ለቦታው ብቁ ተደርጌ ስለተመረጥኩ ላገለግሎት እችላለሁ፣ ግን በድጋሚ እዚህ ቦታ ላይ እንዲያጫውቱኝ አልፈልግም የሚል ቀጥተኛ ምላሽ ለአሰልጣኙ ነግሮታል። ከዛም በኋላ ግን አርነ ስሎት አይደለም አንድ ሁለት ጊዜ ቀርቶ 17 ጊዜ ቀኝ ፉልባክ ላይ አጫውተውታል ይላል ጀምስ ፒርስ። 17 ጊዜ ከሊቨርፑል ቀኝ ፉልባክ ላይ ከተሰለፉ ተጫዋቾች በርካታ ደቂቃዎችን በቀኝ ተመላላሽነት ሜዳ ውስጥ በተፈጠረ ሮቴሽን እንደ አስፈላጊነቱ ቋሚ ሆኖ በተሰለፈባቸው ጨዋታዎች ሁሉ በርካታ ደቂቃዎችን ቆይቷል። ሁለተኛው ጉዳይ ቫንዳይክን ያሰለቸው ያደከመው በጣም በሊቨርፑል ቤት ከፍተኛ የሆነ የሞራል እድገት ያጣበትና በጣም ተጫዋቹ ይሄ ሲዝን በመጠናቀቁ በጣም ደስተኛ የሆነበት ትልቁ ምክንያት ለሚፈጠሩ እያንዳንዱ ጉዳዮች የማግባባት ተጫዋቾችን የማስታመም የማሳመን መልበሻ ክፍሉን ስፕሪት የመጠበቅ ተጫዋቾችን የማረጋጋት በሚፈጠሩ ጉዳዮች ሁሉ ምላሽ የመስጠት ከጨዋታው በኋላ በሚጠየቀው ፕሬስ ኮንፈረንስ በጋዜጠኞች በሚቀርብበት በእነዚህ ሁሉ ጉዳዮች ቫንዳይክ የሊቨርፑል መልበሻ ቤት የመጨረሻ መሰላቸቱን ከውስጥ አዋቂዎች ማወቅ ችለናል ይላል ጀምስ ፒርስ። መልበሻ ቤቱ ተሰላችቷል። ተጫዋቾቹ በአጠቃላይ ለመሰላቸታቸው ይላል ዋነኛ ምክንያት ግራ የሚያጋባና የማይጨበጥ ግልጽ ያልሆነ ለክለቡ ተጫዋቾች በከፍተኛ ሁኔታ የተብራራና የሚያነቃቃ ግልጽ የሆነ የታክቲካል ኢንስትሩመንት ሊቨርፑል ቤት በአርነ ስሎት የአሰልጣኝነት ዘመን በዘንድሮ ሲዝን ተጫዋቾች ከየጨዋታው ፕሪማች ጀምሮ ደስተኛ አይደሉም በሚሰጣቸው ሚሽን። በአንድ ወቅት ይላል ይሄ ዘጋቢ ጀምስ ፒርስ ካነሳቸው ነጥቦች መካከል አንድ የሊቨርፑል ትልቅ ሱፐርስታር በተሰጠው ሚና ላይ ግራ በመጋባት አሰልጣኙን 4 ጊዜ ጥያቄ ጠይቋቸዋል ይላል። ከጨዋታ በፊት መልበሻ ቤት ውስጥ ግራ በመጋባት አንዳንዴ የሊቨርፑል ተጫዋቾች ፍጹም የማያምኗቸውና የሚያስደነግጣቸው ጉዳይ ከቀናት በፊት ከጨዋታ በፊት በትሬኒንግ ግራውንድ ላይ ሲለማመዱ ሲሰሩ የቆዩበትን ጉዳይ ከጨዋታ በፊት በአንዴ በመቀየር ግራ የሚያጋባና ያልተገባ ውሳኔዎች ተወስነው አንዳንዴ ከሚያስገርሙ ጉዳዮች መካከል ከቀናት በፊት በቋሚነት ስፍራ እንደሚሰለፉ ከዋናው ቡድን ጋር ሲሰሩ የነበሩ ተጫዋቾች በሜዲካል ስታፉ ባልተረጋገጡ የሕክምና ውጤቶች ምክንያት ከስብስብ ውጪ የሆኑበት አጋጣሚ አለ ይላል። ይህ ምን አይነት ምስቅልቅል ያለ ክራይስ እየመጣ እንደሆነ የሚያሳየው እና ያን ዘገባ ገብታችሁ ተመልከቱ። በርካታ ጉዳዮች አንዳንዴ ለክቡራን አድማጮቻችንም ኔጌቲቭ ኤነርጂ መርጨትም ተገቢ ስላልሆነ ነው። መረጃው ሙሉ በአንድ ፕሮግራም ምናልባት ሌላ ሚዲያ ላይ ዛሬ ሊሰሩት ይችላሉ። ምክንያቱም በጣም የሊቨርፑል መልበሻ ክፍል የማሸነፍ የመጫወት ተነሳሽነት በሞራል ረገድ ትልቅ ጨዋታ ላይ የሚያሳዩት ስፕሪት ምናምን የሚባለው ጉዳይ 100% ሞቷል። ተጫዋቾች በአጠቃላይ ፍላጎታቸው ቀዝቅዟል። የግለት ስሜታቸው ወርዷል የሚለው እንደውም እዛ ጋር ተጫዋቾች ለሚጫወቱለት ዓላማ
እስከ መዘንጋት ድረስ የሚያደርሳቸው ፍሌክሲብል የማያደርጋቸው እውነታ ከመልበሻ ክፍሉ ጀርባ አለ። ያ ጉዳይ በሊቨርፑል ቤት ለዘመናት መሰረት ይዟል ተብሎ የታመነው የማሸነፊያ መንገድና አስፈሪነቱን የበለጠ ካጠፉ ምክንያቶች መካከልና የተጫዋቾች የግል ፍላጎትና ጥረት በእያንዳንዱ ጨዋታ ላይ ወርዶና ቀንሶ እንዲታይ ምክንያት ከሆኑ ጉዳዮች መካከል የአሰልጣኙ ውስብስብ ትሬኒንግና ውስብስብ የጨዋታ ስታይል፣ የበለጠ ደግሞ አላግባብ ክለቡ የሚሰጣቸው እረፍቶች በአሰልጣኙ አማካኝነት ዴይ ኦፍ በሊቨርፑል ቤት በነገራችን ላይ ዘንድሮ በጣም መብዛቱን ሲነሳ ነበር። ታስታውሳላችሁ። ከዚህ በፊት የርገን ክሎፕ አንድ ጉዳይ ነበራቸው። አንድ ትልቅ እንደ ጉዳይ ተደርጎ የሚነሳ ተጫዋቾችን ለዴይ ኦፍ ከትሬኒንግ ርቀው እንዲቆዩ አያደርጓቸው፣ ግን ተጫዋቾች እንዳይሰላችሁ በትሬኒንግ መብዛት እንዳይዝሉ አንድ የሚያደርጉት ትልቅ ማነቃቂያ ፕሮግራም አላቸው። ተጫዋቾች በትሬኒንግ ቆይታቸው ወቅት ይሄ ከፍተኛ ተነሳሽነት እንዲኖራቸው ክሎፕ ከተጫዋቾች ጋር በአብዛኛው ጂም ቤት በመግባት ለመሞከር ይጥራሉ። ተጫዋቾችን እያነቃቁ እያሳቁ ተጫዋቾችን በስፕሪት የሚይዙበት ወቅት አለና በአሁኑ ጊዜ ከስሎት ጋር በትሬኒንግ ግራውንድ ላይ ተጫዋቾች ያላቸው ራሱ ኢፌክቲቭ ኮሚኒኬሽን እና የአሰልጣኙ ማን ማኔጅመንት በጣም ግራ የሚያጋባና በሊቨርፑል ባህል ውስጥ ከፍተኛ የስፕሪት መበላሸትን የሚጠቁሙ ናቸው ይላል። እነዚህ ሁሉ ጉዳዮች ከበስተጀርባ ያሉ የበለጠ የቡድን ማንነትን የሚገልጹ የቡድን ቅንጅትን ከፍ የሚያደርጉ በኤክስፒሪየንሳቸውና ባላቸው እግር ኳሳዊ ቴክኒክ አቅም በጎለበተ ብቃታቸው ክለቡን ከፍ የሚያደርጉ በቅርብ ዓመት ውስጥ ከታዩ ድንቅ ፈራሚዎች መካከል አንዱ የሆነው በፕራይም ታይም በአስደናቂ ኳሊቲው ላይ የሚገኘውን ተጫዋች እንደው እንደ ቀልድ በነፃ መልቀቅ በኮንትራት ድርድር ላይ እንደምታውቁት በዚህ የውድድር ዓመት ሊቨርፑሎች ለራያን ግራቨንበርግ 146 ሚሊዮን 146,000 ፓውንድ ሳምንታዊ ደሞዝ ለመክፈል የ6 ዓመት ኮንትራት 6 ዓመት ተኩል ኮንትራት መፈረማቸው ይታወሳል። ከራያን ግራቨንበርግ ጋር ለመቆየት የ6 ዓመት ተኩል ኮንትራት ሰጥተውታል። እንደ ቢዝነስ ሞዴል ሊቨርፑል ከ2 ዓመት በኋላ ልሽጠው ቢልም ጥሩ ትርፋማነት ያገኝበታል። ግን ሊቨርፑል እንደ ቡድን ሻጭ ቡድን አይደለም፣ ገዢ ቡድን ሆኗል። ገዢ ቡድን ደግሞ የተጫዋቾችን ኮንትራት መጠበቅና የነዚህን ተጫዋቾች ኮንትራት ማራዘምና በተቀናጀ ሁኔታ የኮንትራት ሂደቱን በትኩረት የማጠናቀቅ ትላልቅ ኃላፊነት አለባቸው። ግን ያልተጠበቁ ያልታመኑ ካልተሳሳትኩኝ ከ2 ወር በፊት አንስቶ በዚህ ወር ራሱ መጀመሪያ አካባቢ በሜይ 5-6 ላይ በተገቢ ሁኔታ መረጃ ተመልክቻለሁ። በጣም የኢብራሂም ኩናቴ የኮንትራት ድርድር መቃረቡና በአመቱ መጨረሻ ሊፈርም እንደሚችል በጣም ሲነገር ነበር። እንደውም ከምናስታውሳቸው ጉዳዮች መካከል ሊቨርፑል ወደ 220,000 ፓውንድ ሳምንታዊ ደሞዝ ለመክፈልና በኮንትራት ስምምነቱ ላይ የወደፊት የአምበልነትንም ስፍራ እንዳካተቱ ሲነገር ነበር። ግን እንዴት ተጫዋቹ ጋር ሊቨርፑል እነዛን የመሳሰሉ ድንቅ ስራ አስኪያጆች እያሉ ግን ክለቡ አሁን ባልተገባ ሀዲድ ውስጥ እየተጓዘ እንደሆነ መረጃዎች እያሳዩ ነው። አብዛኛው የክለቡ ጥሩ ጸሐፊዎች፣ ጥሩ ተመልካቾች፣ በአስተያየታቸው የሚወደዱ ጥሩ ተቀባይነት ያተረፉ የኤክስ ጸሐፊዎች እንደሚሉት ከሆነ ልክ ማንቸስተር ዩናይትድ ከፈርጊ መልቀቅ በኋላ ጉዳዮች ሁሉ መመሰቃቀል ሲጀምሩ የመጀመሪያ እያሳዩት የነበረው ባህሪ እንዲህ አይነት ነው። ጥሩ ተጫዋቾችን ጠብቆ አለመቆየት፣ በሲነር ተጫዋቾች ላይ የተመረኮዘ ግንባታ ከማድረግ ይልቅ ሲነሮችን በፍጥነት በማሰናበት አዲስ ተጫዋች አምጥቶ ያውም በጥሩ መግባባት፣ በጥሩ ሂደት፣ በጥሩ ግንባታ ላይ ትኩረት ከማድረግ ይልቅ ፋይናንሻል ስቴቢሊቲ መፍጠርን
የመጀመሪያ አጋጣሚ አድርገው መሞከር ትኩረታቸው በአጠቃላይ ግዢ ላይ በማድረጋቸው ምክንያት የአካዳሚ ተጫዋቾች እድገት በቡድን ግንባታ ላይ እኮ በፈራሚ ተጫዋቾች ብቻ ድንቅ ቡድን አይገነባም። የትኛውም ቡድን ሊገነባ አይችልም። የትኛውም ቡድን በተለይ የነ ሊቨርፑል አይነት ምርጥ አካዳሚ ያለው ቡድን የበለጠ ደግሞ ለአካዳሚ ተጫዋች በክሎፕ ዘመን ቅድሚያ እንደሚሰጥ ቡድንና የዛ አይነት ባህሪ እንዳለው አንድ ግዙፍ የእንግሊዝ ክለብ እንዲህ አይነት ውሳኔዎች በፍጥነት ሲወሰኑ ቀጣይ የሽግግር ጊዜያትን የበለጠ ሊያረዝሙ ከሚችሉ ያልተገቡ ውሳኔዎች መካከል እንደነዚህ አይነት ጥድፊያ የተሞላበት ውሳኔዎች ናቸውና ምናልባት የአርነ ስሎት ቀጥተኛ ተጽዕኖ ነው የሚሉ ግምቶች በስፋት እየወጡ ነው። ምክንያቱም አሰልጣኙ የበለጠ በዚህን ሰዓት ተገቢውን ክሬዲት ያላገኘሁት በክሎፕ ስብስብ ዋንጫ አግኝተዋል የሚል ትርክትና ትችቶች በዝተውብኛል የሚል ሀሳብ እንዳላቸው ከዚህ በፊት አንስተን ተወያይተናል እና አሳማኝ ያልሆነ የዋንጫ ድል ነው። በአንተ ቡድን አሳማኝ የሆነ ድል ሊመጣ አልቻለም። ስለዚህ ክለባችንን ልቀቅልን የሚለው የደጋፊ ተቃውሞ መበርታቱን ተከትሎ አሰልጣኛውን በራሳቸው የቡድን ቅኝት ዳግም በቀጣይ ሲዝን ለማምጣት ያሉትን ሲኒየር ተጫዋቾችን መክፋት የበለጠ ተያይዘውታል። መጀመሪያ ትሬንት አሌክሳንደር አርኖልድን፣ ከዛን መሐመድ ሳላን፣ አንዲ ሮበርትሰን፣ አሁን ደግሞ ቀጣዩ የክለቡ ተሰናባሽ ተጫዋች ኢብራሂም ኩናቴ ይሆናል። አድማጮች እዚህ ጋር የግል አስተያየቴን ለማስቀመጥ ሊቨርፑል አሁን ገበያ ላይ ቢወጣ በዚህን ሰዓት ገበያ ላይ ሊያገኘው የሚችለው ተጫዋች ለምሳሌ ማርኮ ሴኔሲን በነፃ ቢያመጣ 29 ዓመቱ ነው። ይሄ ተጫዋች ከ2 ዓመት በላይ በዚህ ፐርፎርማንስ ሊቀጥል አይችልም። አንደኛው ጉዳይ አስተማማኝነት የኢብራሂም ኩናቴ ያክል በጭራሽ ሊሰጥ አይችልም። ምክንያቱም እየተጫወተ የነበረበት ሊግና የክለብ ስታንዳርድ በሊቨርፑል ደረጃ ሊሆን አይችልም። ሁለተኛ እንደ ፕሮጀክት እንደተያዘ ግንባታ ላይ እንዳለ ቡድን የ27 ዓመት ተጫዋች ገና በብቃቱ ፒክ ላይ መድረስ የቻለ ሊደር መሆን የሚችል ከክለቡ ጋር ለ5 ዓመት የቆየ ተጫዋችን በነፃ አጥተው አነስተኛ ኤክስፒሪየንስ ውስጥ የተገኘ በሊግ ጨዋታ ተጫዋች የሚያመጡ ከሆነ ይሄ በእግር ኳስ አሰራር ውስጥ ደካማ ውሳኔ ሊሆን ይችላል። ምክንያቱም ኩናቴን በሴኔሲ መተካት ለእኔ በበኩሌ እግር ኳሳዊ ትራንዚሽን አይመስለኝም። ከ2 ዓመት በላይ ሊገለገሉበት የማይችለውን ተጫዋች አምጥተው ለ5 ዓመት መገልገል የሚችሉትን ተጫዋች መሸኘት ከባድ ውሳኔ ነው። ሁለተኛ ሊቨርፑል በገበያ ላይ አሁን ላይ ሊመለከታቸው ከሚችላቸው ተከላካዮች ወይም እንደማይቆዩ በየክለባቸው የተረጋገጠው የነ ሉኩዋ አይነት ተከላካይ። ሉኩ አስተማማኝ ተከላካይ ሊሆን ይችላል፣ ግን በቶፕ ክላስ ክለብ ውስጥ አላየነውም። ከወልፍስበርግ እስከ ክሪስታል ፓላስ የምናውቀው ፈረንሳዊው የዓለም ዋንጫ ስብስብ ውስጥ ቢካተትም ሉኩዋ ግን የሊቨርፑል ስታንዳርድ ነው ብሎ ለመቀበል እንግዲህ በትላልቅ ክለብ ስላላየ ነው ትንሽ ይቸግራል። እድሜው ብቃቱ ምናምን አይደለም። ስለ ተጫዋች ኳሊቲ ቶፕ ክላስ ፐርፎርማንስ የማሳየት ጉዳይ ነው። በሶስተኛ ደረጃ ቫን ሄካ ነው። እነዚህ ተጫዋቾች ራደር ውስጥ እንዳሉ ሩመርስ ስላለ ነው ማነሳላችሁ። ኩናቴና ቫን ሄካ ሚዛን የሚቀርቡ አይደለም። እንዲህ አይነት ጉዳይ ላይ ጊዜ መፍጀት አያስፈልግም። ኔዘርላንዳዊ ስለሆነ ብቻ ወደ አንፊልድ ሊመጣ የሚችል ተጫዋች ነው እንጂ ለሊቨርፑል ይመጥናል ተብሎ ብዙም የሚታሰብ ተጫዋች አይደለም። ቀጣይ ግንባታ እንደያዘ ቡድን የበለጠ ግን የነ ሊቫይ ኮልዌል እና አሌሃንድሮ ባስቶኒ አይነት ተጫዋቾች በሊቨርፑል ኃላፊዎች ዘንድ በእጅጉ ለዓመታት የሚፈለጉ ተጫዋቾች ናቸው። ምናልባት በኩናቴ መልቀቅ የነ ሊቫይ ኮልዌል የነ አሌሃንድሮ ባስቶኒ አይነት የነ ያሽኮር ግራፍዲዮል አይነት ሴንተር ባክ የመምጣት እድሉ ካለው ሊያስማማ ይችላል። በነፃ መልቀቅ ግን በነፃ አቶ እንደገና ሌላ ኢንቨስትመንት መፈጸምም ፋይናንሻሊ ክለቡን አለመረጋጋት ውስጥ መክተት ነው። በአብዛኛው መመዘኛ እንግዲህ የምትመለከቱት ያው የስካውሰር ብቸኛ ስካውሰር የሆነው ኮርቲስ ጆንሰን ከ26 እስከ 30 ሚሊዮን ዩሮ ወደ 24-25 ሚሊዮን ፓውንድ በመሸጥ አሞርታይዝ ማድረግና 60 እና 70 ሚሊዮን ፓውንድ ማውጣታቸው የማይቀር ነው። አንድ
ፒክ ላይ የሚገኝ ሴንተር ባክ ማምጣት እንዲህ አይነት አሰራር ነው ሊቨርፑል ቤት የተያዘው። ይሄ ተገቢ ነው ብዬ በግሌ አላስብም። በጣም ፈታኝ የፋይናንስ ስርዓት ውስጥ ክለቡን ወስዶ የሚከት ነው። በቀጣይ ዓመታት ክለቡ ካልሸጠ እንዳይገዛ ሊደረግ ይችላል። ለምሳሌ ከሻምፒየንስ ሊግ እግር ኳስ ውጭ አለመሆኑ ሊቨርፑልን ለ200 ሚሊዮን ፓውንድ ኪሳራ ተጋልጦ የነበረውን ጉዳይ ነው ሊቨርፑሎች የተረፉት። 200 ሚሊዮን ፓውንድ ኪሳራ ይመዘገብ ነበር ሊቨርፑል ከዩኤፋ ሻምፒየንስ ሊግ ውጭ ቢሆን። ይሄ ማለት ሊቨርፑል ለቀጣይ 2 ዓመት በፌኔ ስፖርት ግሩፕ የአሰራር ደንብ ይሄን ያክል ኪሳራ ተመዝግቦ ክለቡ በጭራሽ ኢንቨስት አያደርግም። ምክንያቱም የሊቨርፑል የአሰራር ደንብን እንደምታውቁት ሰልፍ ሳስቴኔቢሊቲ ነው። ፈርስት የራስን አካውንት በደንብ ማደራጀት ነው። ስለዚህ አሁን ጉዳዮች ሁሉ በሊቨርፑል ቤት አለመረጋጋትን እያሰፉ መጥቷል። ግን ትናንትና ስካይ ስፖርት አንድ ያልተጠበቀ መረጃ አጋርቶ ነበር። ምናልባት ይሄ መረጃ ዛሬ ላይ መረጋገጥ አቅሙ በጣም ከፍ ይላል በግሌ ተስፋ አደርጋለሁ። እስቲ በደንብ ተመልከቱ። ኤክስን ሪሊያብል ሶርሶችን አፕዴቶችን ተከታተሏቸው። አንዶኒ አሮላ በቀጥታ የኤሲ ሚላንን ጥያቄ ውድቅ አድርጓል። ድርድሮች ተቋርጧል። በጭራሽ ወደ ኤሲ ሚላን መጓዝ እንደማይፈልጉ አሳውቀዋል። አሁን ላይ ራዮላ እየተጠባበቁ የሚገኙት የሁለት ክለቦችን ኦፊሻል ጥያቄ ነው። ስካይ ስፖርት ያለው አንደኛው የባየር ሌቨርኩዘን የበለጠ አሰልጣኙ ቆይታ ማድረግ የሚፈልጉት ፕሪሚየር ሊግ ላይ ነው። ማሰልጠን የሚፈልጉት ደግሞ ሊቨርፑልን። የሊቨርፑል ኃላፊዎች እንደ ዛቪ ያለውን ሰው ዝምታ መርጧል። ግን አንድ ጉዳይን ደግሞ ወደኋላ ልመልሳችሁ። ትናንት ቀን ላይ አትሌቲክስ ይሄን ዘገባ ይዞ ሲወጣ አንድ ጉዳይ የበለጠ አስምሮበት ጀምስ ፒርስ አብራርቷል። ኢተን ራይነር የሚባለው ኮቺንግ ስታፍ የቀድሞ የአርነ ስሎት ምክትል አሁን በፌኖርድ የሚገኘው የስራ ፍቃዱ ኦፊሻሊ ጸድቋል። የስራ ፍቃድ እጦት ምክንያት እንግዲህ አለመመቻቸት እዚህ የስራ ፍቃድ ካለማግኘት ጋር ተያይዞ ነው እስካሁን የስሎቱን ኮቺንግ ስታፍ ያልተቀላቀለው ነው የሚሉት። ይህን የውድድር ዓመት ጨምሮ ያለፈው የውድድር ዓመት ከዚህ ጋር በተያያዘ የዚህ ኮቺንግ ስታፍ ወደ ክለቡ አለመምጣትና አሁን ስራ ፍቃድ በይፋ ማግኘቱን ተከትሎ ለማምጣት በሚደረገው ሂደት ላይ የሊቨርፑል ኃላፊዎች በቀጥታ ይሄን ሂደት አቋርጠውታል። አንድ ያልተጠበቀ ውሳኔ ሊኖር ይችላል። እስካሁን ስሎት በሊቨርፑል ቤት ቢቆዩ ኖሮ ይላል ወይም ከቆዩም ይሄ ኮቺንግ ስታፍ ይቀላቀላቸዋል። ግን ይሄን ኮቺንግ ስታፍ ሊቨርፑሎች ለማምጣትና የስራ ፍቃዱን ለማጠናቀቅ ይሄን ያክል ጊዜ አይፈጅባቸውም ነበር። ይሄን ጉዳይ ያዘገዩበት ዋነኛ ምክንያት በስሎት ቆይታ ላይ አንድ ክሊር ያልሆነ ነገር አለ። አሁን እንደ ወትሮ የፌኒ ስፖርት ግሩፕ ሊቀመንበሮች በጠቅላላ አሰልጣኙን ይደግፏቸዋል ማለት አይደለም። እስካሁን ድረስ በትክክል የተረጋገጠ የጸዳ አሰልጣኙ ቀጣይ የውድድር ዓመት በሊቨርፑል አሰልጣኝነት ይቆያሉ የሚለው ጉዳይ እስካሁን ድረስ ኦፊሻል ኮንፈርሜሽን አልተሰጠም። 100% የትኛውም ጉዳይ ላይ ኦፊሻል ኮንፈርሜሽኖች የሉም ይላል ጀምስ ፒርስ ነው የሚለው። ይሄን ጉዳይ ውሰዱትና ደግሞ ከስካይ ስፖርቱ ዘገባ ጋር አገናኙት። ከዛ ምሽት ላይ ፋብሪዚዮ ደግሞ ደገሙ። አይ ከእንግሊዝ ፕሪሚየር ሊግ ውጪ ራዮ ላይ ማሰልጠን ፍላጎት አሁን የላቸውም ማለት እንግዲህ ከበርንማውዝ የበለጠ ፓላስን ያስቀድማሉ ብላችሁ ታስባላችሁ? ወደ ፓላስ ለመሄድ በርንማውዝን ቀደም ብሎ ይለቃሉ? ምን የተሻለ ቡድን እኮ ባለፉት ዓመታት እንደውም የበለጠ በርንማውዝ ነው አይደል እንዴ ከፓላስ። ምናልባት ኮንፈረንስ ሊግ ማሸነፉ፣ ቻሪቲ ሺልድ፣ ኤፍኤ ካፕ ማሸነፉ የኦሊቨር ግላስነር አስደናቂ የእጅ ስራ ነው። በሊጉ ላይ ግን 78 ሳምንት ባለው ፐርፎርማንስ ደግሞ ካየን ራዮላ በደም የሚመጥኑ አሰልጣኞች ናቸው። አሰልጣኝ ነው፣ ሁለቱም ምርጥ አሰልጣኝ ናቸው። የበለጠ ግን የራዮላ ቡድን ግንባታ ምክንያቱም እነዛን ሁሉ ተጫዋቾች ሸጠውባቸው ራዮላ 6ኛ ደረጃ ይዞ እንደማጠናቀቅ ምን አስደናቂ ስራ አለና
አሁን የራዮላ ጉዳይ አሁንም ዳግም በሊቨርፑል ቤት መነጋገሪያ አርዕስት ሆኗል። ዛሬ ግን አንድ የተለየ መረጃ ይወጣል ተብሎ ይጠበቃል። ግን የኢብራሂም ኩናቴ መልቀቅ አሁን ላይ ኦፊሻሊ እየተረጋገጠ መምጣቱን በስተመጨረሻም የታመኑ ዘጋቢዎች ይህን ጉዳይ ይዘው እየወጡ ነው። እስቲ እናንተ እንዴት ትመለከታላችሁ? የተለያየ አስተያየቶች ሊሰጡበት እንደሚችሉ አምናለሁ። ግን አንድ ሲኒየር ተጫዋችን ሊቨርፑል እንደቀላል የሚያጣበት መንገድ ግን በጣም በጣም እየበዛ የመጣ ይመስለኛል። ሮቦና ሳላ በለቀቁበት ወቅት ኩናቴ ተከትሎ መልቀቁ ያውን በእንዲህ መልኩ በኮንትራት አለመስማማት፣ በነገራችን ላይ ማረፊያው ከእንግሊዝ ውጭ ከሆነ ፒኤስጂ ሊሆን እንደሚችል በጣም ግምቶች እያሳዩ ነው። እንግሊዝ የሚቆይ ከሆነ ቼልሲ ይህን ተጫዋች ሊያስፈርመው ይችላል የሚል ግምት አለ። ግምታዊ አስተያየት ነው፣ ግምት ነው። እስካሁን ድረስ የተረጋገጠ ወይም በግልጽ የወጣ ነገር ባይኖርም ግን የበለጠ ወደ ፒኤስጂ እድሉ ሰፊ ነው። በተለይ ፒኤስጂ የማርኪኒዮስ ተተኪ ማድረግ ይፈልጋል፣ ኢብራሂም ኩናቴን ከዊሊያም ፓኮ ጋር ለማጣመር። ታስታውሳላችሁ ግን ሊቨርፑል እኮ ዊሊያም ፓኮን ከሞንቼ ግላድባክ ለማስፈረም የሚያስገርም ጉዳይ ልንገራችሁ። እንደምታውቁት ፒኤስጂ የከፈለው 61 ሚሊዮን ዩሮ ነው፣ 53 ሚሊዮን ፓውንድ ገደማ። ሊቨርፑል ከ45 ሚሊዮን ፓውንድ በላይ ለዊሊያም ፓኮ አልከፍልም ብሎ ነው ከዊሊያም ፓኮ ዝውውር የወጣው። ከዛም በኋላ ነው ፒኤስጂ መጥቶ ያስፈረሙ። ዊሊያም ፓኮን የማስፈረም ከፍተኛ እድል የነበረው ሊቨርፑል ነው እና አንዳንዴ እንደነዚህ አይነት ውሳኔዎች በእግር ኳስ እንግዲህ በርካታ ጊዜ ሲፈጸሙ አይተናል። ይሄ ደግሞ የበለጠ እንደነዚህ አይነት ጉዳዮች ይፈጠራሉ እና የሚያስገርሙ እውነታዎች ናቸው። ለማንኛውም ኢብራሂም ኩናቴ ከ3 ቀናት በኋላ ኦፊሻሊ ሪሊዝ ከሊቨርፑል ስብስብ ይቀነሳል ማለት ነው። በነፃ የዝውውር ሂሳብ ወደ ፈለገበት ክለብ ሲፈልግ በርናባዩ፣ ሲፈልግ ፓርክ ዲ ፍራንስ ወደ ፈለገበት ክለብ በነፃ ተደራድሮ ኦፊሻሊ የቦነስ ክፍያውን አግኝቶ ከሊቨርፑል የሚለቅ ይሆናል። ኦፊሻሊ የቦነስ ክፍያው የሚያገኙ ከሚፈርምባቸው ክለቦች ነውና ይሄ ምናልባት ለሊቨርፑል ኃላፊዎች ቀጣይ የቤት ስራውን ከባድ ያደርጓል። ለምሳሌ ይህን ተጫዋች ለመተካት ሊቨርፑል ያለምንም ጥርጥር ከ50 ሚሊዮን ፓውንድ በላይ ሊያወጣ እንደሚችል ይጠበቃል። በእርግጠኝነት 50። ምክንያቱም አሁን ባለው በገበያው ሁኔታ ሊቨርፑል ስንት ቢያወጣ ነው ኢብራሂም ኩናቴን ሊተካ የሚችል? ይሄም መለስ ብሎ ላሰበ ለእግር ኳስ ቤተሰብ በጉዳዩ ላይ ያለውን ከባድ ሁኔታ በግልጽ የሚያስቀምጥ ይመስለኛል። ምክንያቱም የኢብራሂም ኩናቴ አይነት ተጫዋች ለቆ በሱ ስታንዳርድ ወይም እኮ መፈረም ያለበት እኮ በአስገዳጅ ሁኔታ ከሱ በተሻለ ስታንዳርድ ኩናቴ ብቁ አይደለም ቢባል ነው እንግዲህ ክለቡ በእንዲህ አይነት ሁኔታ ላይ ያለ የለቀቁት። ስለዚህ በዛም ሆነ በዚህ ክለቡ አስገዳጅ የሆነ ከሱ የተሻለ ፊርማ ይጠበቅበታል ማለት ነው። ስለዚህ ቀጣይ ጊዜያት ለሊቨርፑል ኃላፊዎች የበለጠ ስራቸውን ከበድ የሚያደርግ ይመስለኛል በግሌ። እስቲ ይህን ጉዳይ እንዴት ትመለከታላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል የሁሉንም ክለቦች የዝውውር ሂደት ጠቅለል አድርገን ይዘላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።